ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንግዲህ የምታዩት የመድኃኔዓለም ዋሻ የሚባለው ጎንጅ እዚህ ጋር ነው። ጎንጅ የመድኃኔዓለም ዋሻ እዛ ጋር ነው። 44 ጽላት ተገኘበት የሚባል ነው። ይሄ ጎንጅ ይባላል። በአጠቃላይ በጣም ነው ደስ የሚለው። እንደምታዩት አቀማመጡ በጣም ያምራል። እዚህ ጋር ደግሞ ባህር ዛፍ ነገር ተክለውበታል። እንደምታዩት ባህር ዛፍ ውሃ የማድረቅ አቅሙ ከፍተኛ ስለሆነ የጸበሉንም ውሃ የመሳብ እንትን አለው። በጣም መጥፎ ነው፣ ጥሩ አይመከርም ነው በነገራችን ላይ። ግን ከዛ ውጭ እንግዲህ እንደምታዩት ይሄ ነው መድኃኔዓለም ዋሻ የሚባለው ገደል ነው። በጣም ትልቅ ገደል ነው። በዚህ በኩል ትንሽ መውረጃ አለቻት። ከዛ ጋር መታችሁ በቀጥታ በዚህ በኩል የምትወርዱባት መንገድ አለ። ከዛ በዚህ ጋር መታችሁ ነው እንግዲህ ይሄን አካባቢ የምትቃኙት ማለት ነው። በጣም ጥልቅ የሆነ ዋሻ ነው። ይሄን ይመስላል እንግዲህ የሆነ ሰዓት ላይ በቪዲዮ ቃይተነዋል። ግን አሁን ይሄን ነው የሚመስለው። የምታዩት እንግዲህ እዛ ጋር ጫንጮ ይባላል። በልጅነት ጀምሬ ከብት የጠበቁበት ነው። እዛ ጋር ትምህርት ቤት ነው እንግዲህ የተማርኩበት ነው ከ1 እስከ 4ኛ ክፍል። ከዛ በኋላ አሁን እየጨመረ መጥቷል ክላሱ የተማርኩበት ነው። እንግዲህ ያንኛው ደግሞ ምዕራፋፍ ይባላል። ወደዛ ተሻግሮ ያለው ምዕራፋፍ ይባላል። ይሄ ጫንጮ ይባላል። ይሄ እንግዲህ ጎንጅ ነው። ጎንጅ ይባላል። ያይን ይዞ እዛ ድረስ እንግዲህ የምታዩት ጎንጅ ይባላል። ያው በልጅነት ጊዜ በሙሉ ነው ያሳለፍኩት። ሌላኛው ተጅ ጋር ደግሞ ጉና አፋፍ የሚባል ቦታ አለ። እዛም በተመሳሳይ ከብት እንጠብቅ ነበረ። እንግዲህ ከብት ሲጠብቁ በተለይ እንዲህ ቆላሞ ገጠራማ አካባቢ ቁልቋል አለ። የምትበሉት የእረኝነት ጊዜ ሆነን ቁልቋል እንበላለን። ላምጮ አለ፣ እምቡርሌ አለ፣ አሽቃሙ አለ፣ ሀጋም አለ። በጣም ብዙ ፍራፍሬ ነገር እንበላለን። ከዛ ደግሞ ቆቅና ሚዳቆ መሰል የሆኑ የሚበሉ እንስሳትን ማድነን እንበላ ነበር እና የልጅነት ጊዜ በሙሉ ያለፈው እንግዲህ በዚህ ነው። እንግዲህ እዚህ ነው ከብት እየጠበቀ የእረኝነት ጊዜ ያሳለፍኩት። ከዛ በኋላ እንግዲህ ይሄ ማርያም ነች። እንግዲህ መቅደስ ማርያም ማለት ደግሞ ይቺ ነች። መቅደስ ማርያም የአጥቅም አያቶቻችን እትብት የተቀበረባት የአባት አጥንት ያረፈባት መቅደስ ማርያም ትባላለች። እንግዲህ ይሄ የምታዩት መቅደስ ነው በሙሉ። ይሄኛው ሰፈር ማላምባ ይባላል። ይሄ የምታዩት ሰፈር ማላምባ ይባላል። ይሄ ደግሞ ታች ቀርሳ ይባላል። የወርታች ያለው ወር ላይ ስትሄዱ ደግሞ አቆርበታ ይባላል። ወር ላይ ስትሄዱ እና የሚያምር ሰፈር ነው። እንግዲህ እዚህ ነው ተወልደን ያደግነው ልጅነት ጊዜያችን በሙሉ እዚህ ነው ያለፈው ማለት ነው። እንግዲህ እቺ የምታዩት መቅደስ ማርያም ናት። መቅደስ ማርያም እየደረስኩ ነው። አስተሬ ማርያም ነው። አስተሬ ማርያም እንግዲህ ንግስ ነው ዛሬ። በጣም ደስ የሚል ሃይማኖታዊ ትውፊት ነው የሚከበረው። የተጠፋፋ ዘመድ የሚገናኝበት የሚጠያየቅበት፣ ክብረ በዓሉን በድምቀት የሚያከብርበት፣ መብሉን መጠጡን ለሚያከብረው ማህበረሰብ ደግሶ ጠብቆ የሚያበላበት ነው። በጣም ነው ደስ የሚል እውነት ለመናገር ደስ ይከበራል ዛሬ። እሱን ክብረ በዓል ደግሞ ለእናንተ አጋራችኋለሁ። በጣም ደስ በሚል መንገድ ደርሻለሁ። እናስተላልፈዋለን ማለት ነው ክብረ በዓሉን እንዴት እንደሆነ። ሰላም እንዴት ነህ? እግዚአብሔር